ሩታዬ እንግዲህ ትናንትና አይታችኋታል፣ መተይዛ ነበር ማለት ነው። እንዲሁም ደግሞ አብርሽ በጣም ተጨንቆ ነበር ማለት ነው። እና እንግዲህ ሩታዬ በሰላም ወልዳለች። እንዴት ከየት አገኘሽ ምናምን ልትሉ ትችላላችሁ። አብርሽ በኢንስታግራም ስቶሪው ላይ የሀይሚን ፎቶ ሼር ሲያረግ እህቴ የልጅ አባት ሆንኩልሽ ደስ ብሎኛል ብሏል ማለት ነው። ስለዚህ ሩታዬ በሰላም ወልዳለች። እንኳን ደስ ያላችሁ። ማታ ደግሞ የምስራችሁን እስከምትሰሙ ድረስ ደግሞ ዛሬ በእሷ ቤት ስለሚለቀቅ እስከዛ የተጨነቃችሁ ሰዎች ካላችሁ ሩታዬ በሰላም ወልዳለች ማለት ነው። በጣም ነው ደስ የሚለው። እግዚአብሔር ይመስገን። አብርሽ ጀግና የልጅ አባት ሆንክ። ይመችህ አባቴ በእውነት። ሰላም እንዴት ናችሁ? ደህና ናችሁ ወይ? አቢ ነኝ። ለዚህ ቤት አዲስ ከሆናችሁ ቤተሰብ ሁኑ። አብራችሁ ላላችሁ አመሰግናለሁ። ሰላም ጤና ፍቅር ከእናንተ ጋር ይሁን እያልኩኝ በአዲስ መጥቻለሁ ማለት ነው። በአብርሽ በሩታ ነው የመጣሁት። እንግዲህ የደስታ ቀን ስለሆነ እንግዲህ ሩታዬ እግዚአብሔር ይመስገን በሰላም ወልዳለች። እንግዲህ ይህን ያልኩበት ምክንያት ያው እሷ ሸር ባታረገውም ብዙ ከጎኑ ያሉት ሰዎች ስላሉ በሰላም እንደወለደች ሰምተናል። እግዚአብሔር ይመስገን። እናንተም ደስ ይበላችሁ። በዚህ አጋጣሚ ያው እሷ ዛሬ ቪዲዮ ሼር ታደርጋለች በእርግጥ ማለት ነው። ግን ስቶሪዋም ላይ ሆነ ደግሞ በቲክቶክ ሼር ያላረገችበት ምክንያት አሁን ላይ ሼር ካደረገች ቪዲዮ በኋላ ስትለቅ አይታይም። ገባችሁና በኋላ ላይ ሼር ማድረግ ስለምትፈልግ ነው እንግዲህ ዝም እያለችው ማለት ነው። እና ብርዬ ትናንትና እንዳየነ በጣም ጭንቅ ብሎ ጥብብ ብሎ ነበር እና እግዚአብሔር እንኳን ረዳ። በእውነት በጣም ደስ ይላል። እንኳን ደስ ያላችሁ እላለሁ። በዚህ አጋጣሚ እንግዲህ ጨርቅም ነው ያላችሁ። እንግዲህ ዛሬ ደግሞ ልጁን አቅፋው ስትመጣ ደግሞ ምን እንደምትሉ አላውቅም። ትናንትና ራሱ ሩታ መተይዛ ወደ ሆስፒታል ገብታ መተይዛ ጨርቅ ነው የሚሉ አሉ። ተስር ኮሜንት ማለት ነው። ጨርቁ ሊወልቅ ነው ወይ የጨርቁ መውለቂያ ቀን ደረሰ ወይ የሚል ህዝብ አለ ማለት ነው። እና ዛሬ ደግሞ ልጁን አቅፋ ስትመጣ የሰው ልጅ ይዛ መጣሽ እንዲያትሉ ነው እንጂ ሌላውስ ቀላል ነው ማለት ነው። እናንተማ በስማ አታምኑም። ምንም ቢሆን ያኔም ራሱ ያንን ፎቶ እንደዛ ሆና ተነስታ ፖስት ያደረገችበት ምክንያት እናንተ ናችሁ፣ አንዳንድ ሰዎች ናችሁ እንደዛ ስላላችኋት ነው ማለት ነው። እና ይኸው አሁንም አላመኑም። ሩታዬ ትናንትና ራሱ ሐኪም ቤት ገብተሽ እንደዛ እየሆንሽ አላመኑም። እና ዛሬ ልጅሽን እቅፍ አድርገሽ ስትመጪ ምናምን ያኔ ያምናሉ ብዬ አስባለሁ። እንግዲህ ያኔ የሚያምኑ ከሆነ ማለት ነው። እና አብርሽ ይመችህ። አብርሽ እና ሩታ እንግዲህ ፍቅር በፍቅር ነው፣ ሰምታችኋል። እንግዲህ በኋላ ፍቅር በፍቅር ነው። ይመቻችሁ። እውነት የሚዲያ ላይ በቃ ተጣልተውም ቢሆን ምንም ብለውም ቢሆን ምንም እንደነ ሩታና አብርሽ ጎበዞች፣ እውነት ለመናገር የምር ማለት የእነሱ ፍቅር ውሸት ነው፣ የእነሱ ትዳር ውሸት ነው ሲባሉ ስለነበረ አሁን ላይ ፍሬ አፍርተው ስላየናቸው በጣም በጣም ደስ ይላል። እግዚአብሔር ይመስገን። እንኳን ለዚህ ክብር አበቃ። አብርሽ ራሱ እንኳን ደስ ያለ፣ ሩታም እንኳን ደስ ያለሽ። ሁላችሁንም እንኳን ለዚህ ክብር አበቃችሁ። ሁሉም ሰው የሚፈልገው ነውና እግዚአብሔር ይመስገን። እና ልትጨነቃችሁ የተጠበባችሁ እንግዲህ ሩታዬ በሰላም ወልድ ያለች ነው ልላችሁ ነው የመጣሁት። ምክንያቱም ብዙ የምትጨነቁ የምታስቡ በትናንቱ ዕለት ራሱ ብዙዎቻችሁ ተጨንቃችሁ ስለነበረ እንግዲህ አትጨነቁ ልላችሁ ፈልጌ ነው። ብትቸገር ለ30 ደቂቃ ወይም ደግሞ ለ20 ደቂቃ እንዲሁ እንደዚህ ነው። ያው ያም ግዴታ ነው። ገባችሁና እግዚአብሔር እንኳንም ረዳት። እግዚአብሔር ይመስገን ነው የምለው። ልጅ በልጅነት ነው ይባላል። እውነት ነው። ልጅ በልጅነት ነው። እንግዲህ ሩታዬ በልጅነቷ ዱብ አረገች። ሰምታችኋል። እና ጥንዶች ወለድ ወለድ አድርጉ። እንደዚህ ነው ቁም ነገር ማሳየት። ዝም ብሎ ሚዲያ ላይ ፍቅር 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 ምንም አይሰራ። ወልዶ ማሳየት ነው ሙያው። ወልዳችሁ ስታሳዩ ጎበዝ ትባላላችሁ። ያለያ ፍቅር የኔ ውድ ምናምኑ ምንም አይሰራ። የስ ለማንኛውም እንግዲህ ይህን ተነገርኳችሁ ይበቃችኋል። ማታ ላይ ደግሞ ቪዲዮ ሲለቀቅ አብራችሁ የምታዩት ይሆናል። እኔ እንግዲህ የአብርሽን መልእክት አይቼ ነው በቃ እንዲወለደች በሰላም እንዲወለደች የተረጋጋሁት ማለት ነው። እና
እግዚአብሔር ይመስገን። አባት ደስ ይለዋል፣ ደስ ይላል። እንኳን ደስ ያለህ አብርሽ ጀግና። በዝምታ ገዳይ ለዚህ ክብር አበቃ እግዚአብሔር። እውነት እስቲ እንግዲህ ክርስትናው ለማን እንደሚሰጥ ደግሞ እናያለን። ባይ ባይ።